ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የስትራቴጂ ልዩነት አላቸው ለማለት ቢያዳግትም በውስን የመካከለኛው ምስራቅ ጉዳዮች ላይ ግን ልዩነቶች ካሳዩ ወራት ነግደዋል። የአሜሪካው ዶናልድ ትራምፕ እስራኤል ጦሯን ከሶሪያ ማስወጣት እንድትጀምርና በሊባኖስም ተመሳሳይ እርምጃ እንድትወስድ ጫና ማድረጋቸው ማሳያ ሆኗል። ይባስ ብለው ትራምፕ ማንም አይፈልጎትም፣ ከደማስቆና ቤይሩት ፖለቲካ እጆትን ያንሱ፣ ጦሮትንም አስወጡ ብለዋቸዋል ኔታንያሁን። በሁለቱ መሪዎች መካከል ያለው አለመግባባት እየሰፋ መምጣቱ እየተነገረ ባለበት በዚህ ወቅት ነው ትራምፕ እስራኤል ጦሯን ከሁለቱ ሀገራት ማስወጣት እንድትጀምር ለቤንያሚን ኔታንያሁ ማስጠንቀቃቸውን አክሲዮስ የተሰኘው የአሜሪካ ድረገጽ የሀገሪቱን ባለስልጣናት ጠቅሶ የዘገበው። ዘገባው በሁለቱ መሪዎች መካከል ያለውን አለመግባባት የሚያሳይ ምልክት ተደርጎ ተወስዷል። ትራምፕ እስራኤል ወታደራዊ ዘመቻዋን እንድትቀንስ የሚፈልጉ ሲሆን የኔታንያሁ መንግስት ግን ላልተወሰነ ጊዜ ወታደራዊ እርምጃን እየወሰደ ቦታው ላይ መቆየትን መርጧል። አክሲዮስ እንደዘገበው ትራምፕ ሐሙስ ከኔታንያሁ ጋር ባደረጉት የስልክ ውይይት የእስራኤል ጦር በደቡብ ሶሪያ መቆየቱ ግጭቱን የበለጠ ሊያባብሰው እንደሚችል አስጠንቅቀዋል። የሊኩድ ፓርቲው ኔታንያሁም ከአሜሪካ ፍላጎት ውጪ እየሄዱ ነው በሚል ሪፐብሊካኑ ጥርስ ይነክሳል። በቅርብ ሳምንታት በደቡብ ሶሪያ የሚገኙ ዜጎች በእስራኤል ጦር ላይ ተቃውሞ ሲያሰሙና ከወታደሮች ጋር ግጭት ሲፈጥሩ ተስተውለዋል። ትራምፕ ለእስራኤሉ መሪ እዚህ እንድትሆኑ አይፈልጉም፣ ኃይላችሁንም ማስወጣት አለባችሁ ማለታቸውም ተነግሯል። ፕሬዝዳንቱ ተመሳሳይ መልእክት ስለ ደቡብ ሊባኖስ ማስተላለፋቸውም ነው የተገለጸው። ምናልባትም በእስራኤል ወዳጅ ሊንዝ ግርሃም የቀብር ስነ ስርዓት ላይ ለመገኘት ኔታንያሁ ወደ አሜሪካ የሚያደርጉትን ጉዞ የሰረዙት ለዚሁ ሊሆን ይችላል ተብሏል። ይህ ግፊት የመጣው ትራምፕ ባለፈው ሳምንት በቱርክ ከተካሄደው ከኔቶ ስብሰባ ጎን ለጎን ከሶሪያው ፕሬዝዳንት አህመድ አልሻራ ወይም አልጁላኒ ጋር ከተገናኙ በኋላ ነው። የትራምፕ አስተዳደር በእስራኤልና በሶሪያ መካከል አዲስ የደህንነት ስምምነት ለመፍጠር ላለፉት ወራት ሲሰራ መቆየቱ ይታወሳል። በተጨማሪም ጉዳዩ ዋሽንግተን ባለፈው ወር በእስራኤልና በሊባኖስ መካከል የተደረሰውን ስምምነት ተግባራዊ ለማድረግ ከምታደርገው ጥረት ጋር የተያያዘ ነው። በስምምነቱ ዙሪያ የአሜሪካ አደራዳሪዎች በሮም ለ2 ቀናት ከእስራኤልና ከሊባኖስ ዲፕሎማቶች ጋር ተገናኝተው ስለ ስምምነቱ አፈጻጸም ተወያይተዋል። በስምምነቱ ዙሪያ የአሜሪካ አደራዳሪዎች በሮም ለ2 ቀናት ከእስራኤልና ከሊባኖስ ዲፕሎማቶች ጋር ተገናኝተው ስለ ስምምነቱ አፈጻጸም ተወያይተዋል። ይህ ዲፕሎማሲያዊ ውይይትም ረቡዕ ዕለት የተጠናቀቀ ሲሆን አንድ የአሜሪካ ባለስልጣን ስብሰባው ውጤታማና አዎንታዊ እንደነበር ገልጸዋል። በእርግጥ የእስራኤል ባለ 120 መቀመጫው ሴኔት ጉዳዩ ላይ ጥያቄ እንዳለው የሚጠቁሙ መረጃዎች እየወጡ ነው። የእስራኤልና ሊባኖስ ንግግር መጋቢት 2 ቀን በእስራኤልና በሄዝቦላህ መካከል ጦርነቱ ከተቀሰቀሰ ወዲህ የተካሄደ 6ኛው ዙር የፊት ለፊት ድርድር ነው። በስምምነቱ መሰረት እስራኤል ተቆጣጥራቸው ከነበሩ ሰፊ የደቡብ ሊባኖስ አካባቢዎች ለቃ የምትወጣ ሲሆን በምትኩም የሄዝቦላ ኃይል ትጥቅ እንዲፈታ ይደረጋል። የሊባኖስ ጦርም ቀጠናዎቹን ከማንኛውም የሄዝቦላ ተዋጊዎችና እንቅስቃሴ ነጻ የማድረግ ኃላፊነት ይኖርበታል። ያም ሆኖ ግን የሄዝቦላ ዋና ጸሐፊ ናኢም ቃሲም አንቀበለውም ማለታቸው አይዘነጋም። ስምምነቱ የሚጀምረው እስራኤል ከደቡብ ሊባኖስ የያዘቻቸውን 2 የፓይለት ዞን ጦሯን በማስወጣት ሲሆን የሊባኖስ ጦር እዚያ እንዲሰፍርም ለመፍቀድ ቃል ገብታለች። ነገር ግን እስራኤል እስካሁን ድረስ ጦሯን ማስወጣት አልጀመረችም። እስራኤል አካባቢዎቹ ከሄዝቦላ መሳሪያዎች የጸዱ መሆኑን ማረጋገጥ አለብኝ ስትል፣ ሊባኖስ ደግሞ ይህንን የአሜሪካ ጦር ሊያረጋግጠው ይገባል በማለት ግልጽ የጊዜ ሰሌዳ እየጠየቀች ትገኛለች። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እስራኤል የኢራኑን ድርድር እንዳይሳካ እንቅፋት ሆናለች ማለታቸው ሀገራቱ ውጥረት ውስጥ መሆናቸውን ያሳያል። የእስራኤል መከላከያ ሰራዊት በአሁኑ ወቅት የደቡብ ሊባኖስና የደቡብ ሶሪያ ሰፊ ክፍሎችን ተቆጣጥሮ የሚገኝ ሲሆን የእስራኤል መንግስት ይህ ወታደራዊ ስምሪት እንደ ጥቅምት 7ቱ የሐማስ አይነት ድንገተኛ ጥቃቶች ድጋሚ እንዳይፈጠሩ ለማድረግና ለመከላከል አስፈላጊ ነው ይላል። የእስራኤል መንግስት ከፍተኛ አባላትም በእነዚህ አካባቢዎች ላይ ያልተገደበ ቁጥጥር እንዲኖር ይፈልጋሉ። አንዳንዶች ደግሞ ጦሩ በቋሚነት እንዲቆይና እንዲያውም በቁጥጥር ስር ባሉ አካባቢዎች የአይሁድ ሰፈራ እንዲመሰረት እየጠየቁ ነው ተብሏል። ሄዝቦላህ ጦርነቱን ለማቆምና የእስራኤልን መውጣት ለማረጋገጥ የሚቻለው ከአጋሩ ኢራን በሚመጣ ጫና ብቻ እንደሆነ ይገልጻል። ከትራምፕና ከኔታንያሁ የስልክ ውይይት በኋላ የእስራኤል የጠቅላይ ሚኒስትር ጽህፈት ቤት በሰጠው መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ድንበሮች ላይ የደህንነት ቀጠናዎች መኖራቸው አስፈላጊ መሆኑን አጽንኦት ሰጥተው መናገራቸውን ገልጿል። በሌላ በኩል የእስራኤል ጦር በአክሲዮስ ዘገባ መገረሙንና በሶሪያም ሆነ በሊባኖስ በመሬት ላይ የተለወጠ ምንም ነገር የለም ማለቱን ዘጀሩሳሌም ፖስት የመከላከያ ባለስልጣናትን ጠቅሶ ዘግቧል። በቅርብ ወራት ትራምፕ እስራኤል በሊባኖስ የምታካሂደውን ጥቃት በተደጋጋሚ
በተደጋጋሚ ሲተቹ መቆየታቸው ይታወሳል። ዋይት ሀውስ ስለ ስልክ ጥሪው ዝርዝር መረጃ ለመስጠት ፈቃደኛ ባይሆንም አክሲዮስ ያወጣውን ዘገባ ግን አላስተባበለም። ይልቁንም አንድ የአሜሪካ ባለስልጣን ዋሽንግተን ለእስራኤል ያላትን ድጋፍ በድጋሚ በማረጋገጥ ከፕሬዝዳንት ትራምፕ የተሻለ የእስራኤል ወዳጅና የሰላም ታጋይ የለም ብለዋል። ከመጋቢት ጀምሮ እስራኤል በሊባኖስ ላይ በከፈተችው ጦርነት ከ4000 በላይ ሊባኖሳውያን ሲገደሉ ከ1 ሚሊዮን በላይ የሚሆኑ ደግሞ መፈናቀላቸውን የሊባኖስ የህዝብ ጤና ጥበቃ ሚኒስቴር መረጃ ያመላክታል። በእስራኤል በኩል ደግሞ ጥቃቷን ከጀመረች ወዲህ ቢያንስ 32 የእስራኤል ወታደሮችና 4 የእስራኤል ሲቪሎች በሄዝቦላህ ተገድለዋል። እስራኤል ያለ አሜሪካ ድጋፍም ቢሆን በመካከለኛው ምስራቅ ፖለቲካዬን እፈጽማለሁ የሚል አቋም ላይ መሆኗም በትራምፕና በኔታንያሁ መካከል ያለውን ልዩነት አመላካች ያደርገዋል።